በጥንቆላና በቺፍ ኮንሴፕት ተጠቅልሎ የሚመጣ ወንጌል እንዳትጎርሱ ተጠንቀቁ ፕሊዝ። ስሙን ወንድሞች እናቶች፣ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። በጥንቆላ መንፈስ በቺፍ መንፈስ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። ኢየሱስ ክርስቶስና የተሰቀለውን እሱም ብቻ ያየን የምንጓዝበት ዘመን እግዚአብሔር ያርግልን። በጣም እየመጡ ነው። በቴሌቪዥን ቻናል መጥተውላችኋል በየቤታችን። እቺን ሀገር በጣም መምጣት ይፈልጋሉ። ባይዘው እንደ ያልተደፈረ ነው። በማን ኦፍ ጎድ ያልተበዘበዘ አስፈራርቶን የመጣውን በቀደሙ ሌባ የሚቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። በመጀመሪያ ደረጃ በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ መስፈራራት በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛል? ሞት ሆይ ብዬ የገባውበትን መውጊያ የት አለ ብዬ የገባውበትን ኢየሱስ ሰብሮ የጣለው እንዴት ሆኖ ጌታ በቀባው ላይ እጅን አዘርጋ ይሏቸዋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እኛ እንጠየቃለን። ትሞታላችሁ። አንድ ጋዜጠኛ የጻፈውን ሁላችሁ አንብባችሁት ይሆናል። ዓለማዊ የሆነ ጋዜጣ ላይ ማለት ነው። ሰውየው አስፈራርተው ነው የመጡት፣ ጮሌ ናቸው ይላል። ክርስቲያን አይመስለኝም ሰውየው የጻፈው ከሆነ ከእግዚአብሔር ይባርክ። ትሞታላችሁ ብሎ አስፈራርተው ነበር አለ። ለምን ነው የሚቃወመን? በማስፈራራት ማለት ነው። እኔን ኢትዮጵያውያን ይቃወማሉ፣ የተቃወሙኝ ሁሉ ታያላችሁ፣ ጠብ ብለው ይሞታሉ ብለዋል አለ። እና ሰውየው የጻፈው አይ ቲንክ ትክክለኛ መልስ ነው። እሳቸው ያላወቁት ይላል ኦሬዲ እኮ ሞተናልኛ ይላል። የኢትዮጵያ ሕዝብ እኮ የሞተው እሳቸውን የተቀበለ ቀን ነው ይላል። ሄደን የተሰለፍን ቀን እኮ ሞተናልኛ። ጎምጅተን ለሆነ ነገር ለአንዲት ፕሮግራም እንዳታመልጠን ብለን ሄደን ለመቀበል የተሰለፍን ቀን ሞተናል ኦሬዲ ምናምን ይላል። አልሞትንም እንዴ ጎበዝ? የሚመጣ ፕሮግራም ሁሉ የሚስበን የአንድ ቀን ነገር የሚስበን ሰው የሚስበን ስልክ ቁጥር የጠራ ሁሉ የሚስበን እንዴ! አረ ነቃበሉ! አረ ፕሊስ! ይሄማ ሞልቷል እንዴ በየመንደሩ። ጌታን መቀበልም እኮ የለባችሁም ይሄን ለማየት። ሳትሰለፉ የሚያሳያችሁ አለ ብዙም አያስከፍል። እነኚህማ ውሃ እየሸጡ ማለት ነው ያስከፈሏችሁ። መስቀሉ የሌለበት ኢየሱስ ክርስቶስ እርሱም እንደተሰቀለን ሰብካለን። የክርስቶስ ኢየሱስ መስቀል ኃይላችን ነው፣ ጉልበታችን ነው ብለው ወጥተው ሐዋርያት በስሙ ስልጣን ጉልበትና ተአምር ሆኖልን አይተንም ቀምሰን አሁን ውሃ በመጠን እየተለካ የሚሸጥ የጸሎት ውሃ፣ የጸሎት ዘይት፣ የጸሎት ራፊ ጨርቅ፣ የጸሎት ወንበር፣ የጸሎት ስክሪፕቶ እንዴ! ያ አልሞትንም እንዴ ጎበዝ? ኢየሱስ አለ እንዴ? ያለ ይመስላችኋል? ይሄ በማባበል የሚሰራው የዊችክራፍት ስፒሪት ነው እንጂ በዚህኛው ስክሪፕቶ ከተጠቀምሽ ቪዛ ይመታልሻል የሚል ሳይመታልሽ ለምን አይቀርም? በዚህኛው ፎጣ ከተጠቀምክ፣ በዚህኛው ጨርቅ ከተጠቀምክ፣ በዚህኛው ውሃ ከተጠቀምክ፣ በዚህኛው ዘይት ከተጠቀምክ ተጠንቀቁ። This is witchcraft. መጨረስ ከፈለግን ይሄ ነው። እውነትና አውራ ከተባለ ይሄ ነው። if you want to finish this is it. ወደ ግራም አንልም ወደ ቀኝም አንልም፣ ይሄ ነው። ስለዚህ ሁሉ ነገር መለካት ያለባችሁ ወንድሞች እናቶች ልጨርስ ነው። ሁሉ ነገር መለካት ያለብን ኢየሱስ ክርስቶስ እንደተሰቀለ ሆኖ አለ ወይ ነው። ሽታው አለ ወይ? መዓዛው አለ ወይ? የተጠራችሁበት ፕሮግራም ሁሉ አትሂዱ ፕሊዝ። ምን ችግር አለ? አንዳንድ ክርስቲያኖች በጣም ይሞኛሉ። እዚህ እንኳን ያላችሁ አይመስለኝም። በአንዲት ፕሮግራም ካልተገኙ የሚያመልጣቸው የሚመስላቸው ሰዎች አሉ። እንዲህ በዘላለም ፕሮግራም ውስጥ ጠርቶኝ በአንዲት ሰከንድ ፕሮግራም ያመልጠኛል ማለት ነው? ካም ኦን! አንቺ እኮ የዘላለም ነሽ። ፕሮግራሙ ለዘላለም እየሰራሽ ነው፣ ለዘላለም እየቀረጸሽ ነው። የዘላለም እቅዱስ ነው ያለው፣ በዘላለም ሸፑስ ነው ያለው። አሁን የማሙሻ ፕሮግራም ዛሬ ቢያመልጣችሁ አመለጠሽ በቃ የእግዚአብሔር ዓላማ ሲሉ ወይኔ ብላችሁ ታለቅሳላችሁ። ኧረ ስለ እግዚአብሔር I am in God's eternal program። ዘላለማዊ የሆነ በዘላለም ቅርጽ ነው ያዘኝ። it's not about a program። አሁን ዛሬ ሲንግል የሚካሄደው አመለጠ ሲባል አትሂዱ ፕሊዝ። ቁጭ ብላችሁ ተረጋጉ። ለቤተ ክርስቲያን ታማኙ ነው። የቤተ ክርስቲያን አባላት ሁኑ። ለእረኞቻችሁ ታማኙ ነው። የመጨረሻ ዘመን ነው። ያለ እረኛ አትኑሩ።
አሽትቱ መጀመሪያ እኛ የሚለይ መንፈስ አልተሰጠንም እንደ ጎበዝ? ኢየሱስ አለ ወይ? እውቀቱ አለ ወይ? መስቀሉ አለ ወይ? ትንሣኤው አለ ወይ? ሰው ነው የሚሸተው ወይስ ኢየሱስ ኢየሱስ ነው? አንዳንዱ ኮንፈረንስ እኮ ከማስታወቂያው ጀምሮ ያስታውቃል። ሰው ይሸታል፣ ስጋ ይሸታል፣ የሰው ችሎታ ይሸታል፣ ጥንቆላ ይሸታል። ነቨር። ታዲያስ ኢየሱስ ክርስቶስ እውቀቱ፣ መዓዛው፣ ሽታው፣ ሞቱ፣ ትንሣኤው አለ ወይ? ኢየሱስ ይከብራል ወይ? ኤኒ ፕሮግራም መንደር ውስጥ ተነሳ የሚባል ፕሮግራም ሁሉ አትሂዱ ፕሊዝ። ለራሳችሁ ነው ይሄ። ያስፈራሯችኋል ብለው የሚሰብኳችሁ በሙሉ አይወዷችሁም። የምንወዳችሁ እኛ ነን። የሚወዳችሁ እውነቱን የሚነግራችሁ ነው። ፕሊዝ ተወግታችሁ ትቀራላችሁ። ብዙ ሰው ወግተው ገሃነም አስገብተዋል። ብዙ ሐሰተኛ መምህራን፣ ብዙ ሰዎች ተወግተው ቀርተዋል ከዘላለም ሩጫ። እንትናዬ እያሉ ማለት ነው። ጠበል ፈለቀ የተባለበት ቦታ ሁሉ እየሄዱ ፈልቆልን የለም እንደኛ አንድ ምንጭ ነው ያለው። እሱም ፈልቆልናል፣ ተሰቅሎልናል፣ ሞቶልናል። ነፍሴ ረክታለች፣ ዝም ብላለች፣ በእሱ ሞልታለች። ይሄ ነው እኛ የሚያስፈልገው። አልሞላም እንዴ ልባችሁ? አልሞላም እንዴ? አልጠቃንም እንዴ? የህይወት እንጀራ አልበላንም እንዴ? ሳትስፋይድ አልሆንም እንዴ? ተጨማሪ ይቀረናል እንዴ? አልጠጣንም እንዴ? እኛ ጴጥሮስ እኮ ምን አለ? ጌታ ሆይ እኛ ከአንተ ወዴት እንሄዳለን? የትም ልንሄድ አንችልም። አንተ የህይወት እንጀራ ነህ። በልተንሃል፣ ጠጥተንሃል፣ ረክተናል። ኦልሬዲ ወንድሞቼ ናቶቼ፣ በኢየሱስ ክርስቶስ ለመርካት ገንዘብ ማግኘት የለብኝም። በኢየሱስ ክርስቶስ ለመርካት በሽታዬ መፈወስ የለበትም። በኢየሱስ ክርስቶስ ለመርካት ስልክ ቁጥሬ ሊነገረኝ አይገባም። በኢየሱስ ክርስቶስ ለመርካት ተጨማሪ ነገር አያስፈልገኝም። በኢየሱስ ክርስቶስ ኦልሬዲ ረክቻለሁ። የማይሰራውን ስራ ሰርቶልኛል። በመስቀል ላይ ተንጠልጥሎ ኃጢአቴን ተሸክሞ በአፊት ማልዶልኝ ሞቶ የተነሳ ጀግና ነው። የረካሁበት ጀግና ነው የማመልከው። ኦልሬዲ ረክቻለሁ። ኦልሬዲ እርሱን በልቻለሁ። ኦልሬዲ እርሱን ጠጥቻለሁ። በእርሱ ረክቻለሁ። ሌላ ምንም አያስገርመኝም፣ አያስደንቀኝም። ይሄን ካላችሁ ትሻገራላችሁ። ፕሊዝ አንድ ቀን ለአፍሪካ ክርስትና ተስፋ እንድንሆን ፕሊዝ። ቅሬታ አለ እዚህ ቤት ፕሊዝ። አንድ ያልተበረዘ ክርስትና በአፍሪካ ቢበራ ምን ይመስላችኋል? ቅሬታ አለ። ኢየሱስ ነው ዋናው የሚል ቅሬታ አለ። መስቀሉን የሚሰብክ ቅሬታ አለ። የማይሸጥ የማይነግድ ቅሬታ አለ። ሰው የማይበዘብዝ ቅሬታ አለ። ኪስ የማያራግፍ ቅሬታ አለ። ሹመት በሹመት የማይሆን ቅሬታ አለ። ኢየሱስ ስሙ የሆነለት ቅሬታ አለ። ስም የማይደረድር ቅሬታ አለ። የማያንበረክክ ቅሬታ አለ። ራፊ የማይሸጥ ቅሬታ አለ። ፕሊዝ ቅሬታ አለ ወይ ነው የመንፈስ ቅዱስ ጩኸት። እግዚአብሔር ከቅሬታዎች መካከል ያርጋችሁ። ይሄ ነው። ተጠንቀቁ። ሰው አምላክ አትሁኑ ፕሊዝ። አይገባንማ። የሚገባው የለማ። የፈለገ ሰው ጥራ አይገባውማ። ታምራት አድርጓል። ኦፍ ኮርስ ያረጋል። እኔ ታምራት አድርጓል ማሙሻ። ኦፍ ኮርስ ባረግስ ታምራት የሰራው ጌታ ይከበራል እንጂ እኔ ምንድን ነኝ? ኦፍ ኮርስ ታምር ያረገው ሁሉ ካመለካችሁማ አውሬውን ማምለካችሁ ነው ወደፊት። ታምር ያረገው ሁሉ ካመለክንማ ወደ ሌላ ነገር ብንሰማራ ይሻላል። እኛ እኮ ኦልሬዲ ታምራት ያረገ ሞቶ የተነሳና ህይወታችንን የለወጠ ጌታ ጀግና እኮ ነው የምናከብረው። እኛ ጀግና ለመሆን አንድ ነገር ማድረግ የለበትም። አሁን ኢየሱስ ምንም ሳይሰራ ዛሬ ኦልሬዲ ጀግና ነው። እሱ የሞትን ቀንበር ሰብሮ የግራቪቲን ኃይል ሽሮ በአብ ቀኝ የተቀመጠ ጀግና ነው የምናከብረው። እንደ ተስፈኛ አትመላለሱ። ሐሰተኛ መምህራን፣ ሐሰተኛ ሰራተኞች የበዘበዙት ምን አይነት ህዝብ ነው ያላችሁ እንደሆነ ተስፈኛ ህዝብ። ጌታን የሚከተለው የሆነ ነገር ይንጠባጠብልኛል ብሎ ቤተ መቅደስ እጁን ዘርግቶ የሚሄድ ማለት ነው። እንደዛ ሽባ ሰውዬ ቤተ መቅደስ ነው የሄደው፣ ግን ብርና ወርቅ ለመለመን። እንደዚህ የሚሄዱ ክርስቲያኖችን ያገኟቸዋል። የሆነ ነገር ይሆንልኛል ብላችሁ እየሄዳችሁ ከሆነ ያገኟቸዋል። ኦልሬዲ ሆኖልኛል፣ ሆኖልኛል። ጠባሳዬን ይሽራታል፣ ግን ጸጋዬ ይበቃል ታስፈልጋለች ካለ ኦኬ። ትልቁን ጠባሳዬን ሽለሻራ ኦኬ። የህይወት ነገር ያልተሟላላቸው የሚመስሉትን እያያዙ ነው የሚመለመሉትና ፕሊዝ የምታዩትን ምረጡ። ቻናሎቻችሁን ምረጡ። ቤተክርስቲያን ታማኝ ሁኑ። ለእግዚአብሔር ታማኝ ሁኑ። ሰው አምላኪ አትሁኑ። የተሰቀለው ኢየሱስ የህይወታችሁ ገዢ ይሁን። መለኪያችሁ ኢየሱስ ክርስቶስ የተሰቀለው አለ ወይ? እሱ በሚሆንበት ጊዜ እግዚአብሔር ያስተርፋችኋል። ለመጨረስ ያህል ወገኖቼ፣ እዚህ እንደዚህ ተማሙቀን እዛ ባንገናኝ ምን ዋጋ አለው? በጥሰን የምንገባ ሰዎች እግዚአብሔር ያርገን። ስንቶቻችሁ ትፈልጋላችሁ? አሜን። በጥሰን ሲሪየስ ምንም ነገር ሳክሪፋይስ አድርገን ምንም ነገር መስዋዕት አድርገን በጥሰን ከምንገባው ከሚጨርሱት መካከል እግዚአብሔር ያርጋችሁ። ሸክም አቅልሉ፣ ሸክም አውረዱ። የሰው ሸክም፣ የኃጢአት ሸክም፣ የእንትን ሸክም አውረዱ። ኢየሱስ ክርስቶስ ብቻ ፎከስ። በሰው ላይ እግዚአብሔር ሰርቶ እንኳን ካያችሁ ፎከስ ኢየሱስ ጋር። እኛም ማንጠቅም ባሪያዎች ነን። እንደዚህ ካረገን በጥሰነው እንገባለን። ከዛ ማዶ አብረን ለዘላለም እናበራለን እንደ ከዋክብት።
ጌታችን የታረደው በግ ምስጋና ይድረሰው እያልን ለዘላለም እንዘምራለን። እዚህ መንገድ ላይ ብቻ ተገናኝተን በምድረ በዳ ከሚቀሩት መካከል ሳይሆን ከሚጨርሱት መካከል እግዚአብሔር ያርጋችሁ።